ተቆረጠ ማለት ነው። አሁን ስለመመኝ እንትን ማለት አትችልም ነግሬያታለሁ። ለትንሽ ቀን ምናምን ነገር ይሻለኝና ምናምን ነገር ብያት እስኪሻልሽ ድረስ ስለመሄድ እንዳታስቢ ትሻልሽ። ትናንትና ነበርኩኝ እኮ ሲጀመር ደህና ማይን ሳምንቱ ሙሉ ደህና አይደለሽም እኮ ድምፅሽ ያስታውቃል። ዛሬ ነው ሰውነቴ በጣም የደከመኝ። እኔ እንድትሄጂ አልፈልግም፣ ግን ደግሞ ታስጨንቅሽም አልፈልግም። በዛሬ ያሙሻል ምናምን ከሚሄድ ግዴታ ካለብሽ ሲሻልሽ ትይዣለሽ። ሌላ አማራጭ ያለ አይመስለኝም። ማሂና እኔ ምትሄድ ከሆነ ማትመለስ ከሆነ ምንም አማራጭ የለንም ማለት ነው። ልንራራቅ ነው፣ ልንለያይ ነው ማለት ነው። ቤተሰቦች ሊያምርብኝ ብዬ ብቻዬን ሳትኖር ከጎኔ ደሞስ ምን ሊጠቅመኝ። አሰላሙ አለይኩም፣ እንዴት ናችሁ የኔ ቤተሰቦች? እኔ ያለው አልহামዱሊላህ። እናንተ ጋር ስራ ቆይታ ሁሉ አማን ቤተሰቦቼ? እኔ ጋር ምንም አይደለም፣ እንዳያችሁኝ ነው አለው ቤተሰቦች። እንግዲህ የሆነ ማይሆን ነገር ውስጥ ገባው መሰለኝ፣ የሆነ መሀል ውስጥ ነው ያለሁት። ታውቃላችሁ እኔ ፈልጌው ምናምን አይደለም። ማሂ በጣም ደብሯታል። እሷም ያው ፈልገው አይደለም። እኔ እንደተረዳኋት እናንተም እንዳያችሁት ከሆነ እኔ ምን ማድረግ እንዳለብኝ ወላሂ አላቅም። ምክንያቱም በጣም ብዙ አመት ነው ከእናቷ ጋር ከተገናኘች፣ በጣም ብዙ አመት ሆኗቸዋል። በጣም ትንሽ ሆና ነው እናቷ ሄደችውና እናቷ ዱባይ ነው ያለችው እና ዛሬ ላይ ይሄን ቀን ስትጠብቀው ነበር። እሷም እናቷን ማግኘት ትፈልጋለች እና አሁን ዛሬ ላይ ይሄን ነገር ማስተው ከበደኝ። እንዳትሄጂ ማለት እኔ ብያት ነበር፣ ደርሰሽ ነይ፣ ቢያንስ ደርሳ ብትመጣ ደስ ይለኛል። እናቷ ደግሞ ይሄን አትፈልግም። እሷ ደርሳ እንድትመጣ አትፈልግም፣ እዛው እንድትቀር ነው የምትፈልገው። ነገራቶችንም ያስተካከለችላት እንደዛ ነው መሰለኝ። እኔ አላቅም፣ ውጪ ያላችሁ ሰዎች ይሄን ነገር ታውቃላችሁና ከሄደች አይቀር እዛ እሷ ጋር እንድትሆን የፈለገችው እና እኔ ደግሞ በቃ ያው መላመድ ይከብዳል ሰው። እኛ እዚህ ከመጣ ነው አመት ሊሆነ ነው እንደቀልድ እና ሁላችንም እንዲህ ተለማምደን ሰው ለምዳችሁ ደግሞ ባንዴ በቃ መለያየት ማለት በጣም ነው የሚያስጠላው። ቤተሰቦች ይከብዳል ወላሂ። እኔ እንዴት ብዬ ልንገራችሁ? አሁን ጨክናችሁ ከቤተሰብ ተለያይታችሁ ምናምን ምትኖሩ በጣም ብዙ ልጆች አላችሁ፣ በስራ ጉዳይ የሚሆን በሌላ ነገር። እኛም ያው ቤተሰቦቻችንን ለቀን ነው እዚህ የመጣ ነው። ያው ቅርብ ቢሆንም የኛ በፈለግንበት ሰዓት ተነስተን እንሄዳለን። ውጪ ደግሞ ሲሆን እንደፈለግን አይደለም። አሁን ማሂ ተነስታ አሁን ዱባይ ሄዳ እንደ ቀልድ እኛ ጋር መምጣት አትችልም። ፕሮሰስ ይኖረዋልና ምናምን መሰለኝና አሁን ላይ ልንለያይ ነው ማለት ነው። ምክንያቱም አማራጭ አትጂ አትያት ማለት ደግሞ አይቻልም እና እኔ ግራ ገባኝ። በጣም ነው ግራ የተጋባሁት። ምንም ማድረግ አለመቻሌ ነው ያናደደኝ። ቤተሰቦች በኔ ቦታ ብትሆኑ እኔ እንጃ በቃ የምትረዱኝ ቤተሰቦች ትኖራላችሁ። እኔ ምን አማራጭ የለኝም። ምን ማድረግ እንዳለብኝ አላውቅም። አትጂ እንዳልላት የእናቷ ነገር ነው። እሷም እናቷ ማግኘት ትፈልጋለች። በጣም የምትጓጓውና ይሄን ቀን ነበር የምትጠብቀው እና እኔ ምን ማድረግ እንዳለብኝ አላውቅም። ስለዚህ ያለው አማራጭ እሷ መሄዷን ነው። በቃ መሄዷን መወሰን ብቻ ነው ያለው አማራጭ እና በቃ ልሸኛት ነው። ቤተሰቦቼ ባንላመድ ይሻል ነበር። ባላገኛት ኖሮ እኔ ደስ ይለኝ ነበር። እንደው ጓደኝነታችን እንዳለ ሆኖ እንዲህ በጣም ደግሞ አልተላመድንም ነበር። የፈለገ ጓደኛ ብንሆን
እንዲህ አልተላመድንም ነበር። አሁን ላይ በጣም ተቀራርበን በጣም ተላምደን ይሄን ነገር ሰማ በጣም ነው የደበረኝ። ትናንትና በጣም ጓጓ እያልኩባት ነበረ። እኔ ፈልጌው አይደለም እንደዛ ያልኳትኝ ምናምን ግራ ስለገባኝ ነው። ባንዴ በቃ ከዚህ በፊት ስትነግረኝ እኔ ቀልዷን ነበር የመሰለኝ። ምክንያቱም በቃ አንዴ ደርሰሽ መምጣት ትችያለሽ ብያት ነበር እኔ። እዛ ግን አይለቁኝም በቃ ወደዚህ መመለስ አልችልም ስትለኝ እኔ ከበደኝ እና ገና ሳንገናኝ ስንለያይ በጣም ነው የሚከብደው። ለዛ ነው የከበደኝ ቤተሰቦቼ እና በቃ ማሂና እኔ ምትሄድ ከሆነ ማትመለስ ከሆነ ምንም አማራጭ የለንም ማለት ነው። ልንራራቅ ነው ልንለያይ ነው ማለት ነው ቤተሰቦች እና ምን እንደማደርግ አላውቅም። አንዋር ትንሽ አሟታል። ሲጀመር አሟታል በዚህ ሳምንት ድምጿ ልክ አይደለም ምናምን ቶንሲሉ አይመስለኛል ወርዷልና በሆነ ጊዜ አንዴ ይመጣል ይወርዳል። አንገቷን እንዲህ አንቆ ነው የሚይዛት ቶንሲሉ ማለት ነውና ዛሬ አላገኘኋትኝም። ደውዬ ነበር ቀደም አንዋር አሟታል ገደም ብላለች ብሎኛልና አንደኛዬን ከቤተሰቦቼ ጋር መጥቼ ደውዬላት ሙጣት ከቻለች ላገኛት ካልሆነ ደግሞ እሱ ያለችበት መሄድ ነው የፈለኩት። ለዛም ነው ካሜራ ይዤ የመጣሁት ቤተሰቦቼ እና እኔ ምንም ማድረግ ስላልቻልኩኝ ነው። አሁንም ቢሆን እሷ ብትሄድ ራሱ እኔ በቃ ምንም ማድረግ አልችልም። ምክንያቱም የተፈጠረውን ነገር ታውቃላችሁ። እዚህ ጋር እናቷ ናት፣ ከምንም በላይ የምትወዳት እናት ናት እና እኔ ማስቀረት አልችልም። የመሄድ ግዴታ አለባት። በቃ መገናኘት አለባቸው። እኔ ብትመለስ ሄዳ አይታት ብትመጣ በጣም ደስተኛ ነኝ። ግን እንደዛ ደግሞ አይሆንም እያለችኝ ነው። እኔ ምን ማድረግ እንዳለብኝ አላውቅም። ብቻ እንደውልላትና መውጣት ከቻለች ላግኛት፣ ልደውልላትና ላግኛት። ትናንት በጣም ደብሯት ስለነበር ቢያንስ ዛሬ ከዛ ድብርት ላስወጣት እሞክራለሁ። ሄሎ ሰላም አለይኩም። ወአለይኩም ሰላም። ተነሳሽ? ነቃ ብለሻል? አዎ ተነስቻለሁ። ቆየ አያስታውቅም። ጀመር የሆነ ስራ እየሰራሽ ነው መሰለኝ። ጉድ እየሄድሽ ነው። አዎ ቤት አይደለም። እንዴት ነህ? አለሁ። ቀነሰልሽ ህመሙ? እኔ ገና ነኝ ነው። መድኃኒት ወሰድሽ ወይንስ ፈራሽ አልወሰድሽም? ባህላዊ ነገር ነው የማደርገው። ድምፅሽን የዘጋው ቶንሲሉ ነው አይደል? አይ ሳይነስ ስላለብኝ እሱ መሰለኝ አላውቅም። ብቻ ግን አሁን ላይ ቀንሶልኛል ማለት ነው። እሺ መውጣት ትችያለሽ ማለት ነው። እኔ እናንተ ሰፈር ነው ያለሁት። ቢያንስ ዝም ብዬ ላግኝሽ ብዬ ነው። ሌላ ቀን ቢያንስ ማለት የሆነ ነገር እየሰራሁ ነው። የሆነ ነገር እየሰራሁ ነው። ዛሬ ባልጣስ ሌላ ቀን ብንገናኝ። አረ ችግር የለውም። አንድ 10 ደቂቃ 5 ደቂቃ ሰላም ልልሽ ብቻ ነው። አንተና ካልሆነ ተናግረኛል። ቤት ትመጣለህ? አዎ እመጣለሁ። ምን ችግር አለው? ቤት ነው። ችግር የለውም እመጣለሁ። እሺ በቃ መጣሁ። እንግዲህ መውጣት አልችልም።
አችልም ካልሆነ ነገ እንገናኝ ያለችኝ ነውና እኔ ቀጥ ብዬ ቤት ድረስ ልሂድ ቤት መሄድ ስለምችል ማለት ነው። ቤት ጀመር መምጣት ትችላለህ ብላኛለች እና ቤተሰቦቼ አብረን እንቆይ አይደል ወይንስ አብረን እንሂድባትና እንዘይራት? አብራችሁን ቆዩ ቤተሰቦቼ። አይ መላቴ ረመላምቱ ዘመድ ወዳጆች ሰዎች ደርሻለሁ። አይናፋራይቼ ሰላምታ አልሰጠኋት አላነጋገርኳት ባይኔ ብቻ ያየው አንድ አመት ወደድኳት። አይ መላቴ ረመላምቱ ዘመድ ወዳጆቼ አይናፋር ሆኛለሁ አይናፋራይቼ ሰላምታ አልሰጠኋት አላነ ሊያምርብኝ ብዬ ብቻዬን ሳትኖር ከጎኔ ደሞስ ምን ሊጠቅመኝ ያንን ሰፈር አየዋለሁ ባይኔ አብረን ነበር እንጂ የሚያምረው ቢሆን ደስ የሚለው ለስቃይ ለህመም ያንን ቦታ ለምን አየዋለሁ ይቅር ይቅር እንኳን ሌላ ዋንተም ቀርተሃል ይቅር ይቅር አንዴ ላላገኝ ሄደሃል ምን ባረሳውም ላየው ብጓጓም ያኔ አሃሃው ዛሬስ ባይኔ ተኝተሽ መዝሙር እያዳመጥሽ ነው? እንዴት ነሽ? አልወጣም ያልሽው ለዚህ ነሽ? በቃ ስራ እየሰራሁ ነው ምናምን አይደል? ስለደካከመኝ እና አሞኝ ምናምን መውጣት አልፈልግም። መድኃኒት ወሰድሽ? አልወሰድሽም? ለምን? ምንም በባህላዊ ነገር ይሄዳል። ምንድነው ባህላዊ ነገር? ምንድነው ባህላዊ? ከሀያት ጋር ያደገ ልጅ ባይተይ እንደዚህ ነው። ባህላዊ ነገር ብዙ ጊዜ እንጠቀማለን። የሆነ ቅሽር ምናምን እና ደግሞ ውሃ እያፈላኝ ምናምን በጨው የተቀመጠ ምናልባት እዚህ አካባቢ ምናምን ነገር እኔ እኮ አልወጣም ስትይ ቤተሰቦቼ ይዤ መጣሁ። ተናግሬያቸዋለሽ? እየጠየቅኩ ነበር እኮ ካሜራ ይዘን የመጣው። ካሜራ ይዤ አይደለም የመጣሁት ቤተሰቦቼ ንገሪያቸው ደህና ነኝ። ሰላም አለይኩም እንዴት ናችሁ? ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ፣ እየተሻለኝ ነው። ትንሽ ደብሮኝ ነበር ያቢያቸው እኔ ደብሯታል ይሄን የመጣችው ቪዲዮ መስራት አልፈለኩም እስኪሻለኝ ድረስ ኢንሻአላህ ዱአ አድርጉልኝ እንዲሻለኝ። ተከታታይ ግን አመመኝ ከረመዳን በኋላ ብቻ ልክ አይደለም። ምን ያለቅ ምንድነው ችግሩ? ምን ያለቅ ያው ዛሬ ትንሽ አመመኝ ከሌላ ቀኑ ሸርሸር እንግዲህ ትንሽ ስለነበረኝ አሁን እንውጣለን። ግን ለከክ ያርግሻል ወይ አክምቢት እንድነው ደካክሞኛል እኮ አንድ መርፌ ብትወጊ እኮ የተወሻል ሲጀምር እንዴ እንደዛ 7 ቀን 8 ቀን እኮ መርፌ ወሰድኩኝ። ደግሜ አልወስድም። ሌላ አክምቢት እንሄዳለን ነው የተሻለ አክምቢት እና ተኝተሽ ልትይ ነው የመርፌ በመርፌ ፍራቻ ምክንያት እንታወኛል። ደህና ነህ? እኔማ ደህና ነኝ። ምን ሆናለሁ ብለሽ ነው? ትናንትና አስደበርኩክ። ይቅርታ። ኧረ አላስደበርሽኝም። ለምንድን ነው የምታስደብሪኝ? እኔ ምን ማድረግ እችላለሁ? ምን ማድረግ አልችልም። ግራ ተጋባሁ። ለዛ ነው ትናንት የተናገርኩሽ እንደው የጮኩብሽ። አንተ ምን አደረክ? ግን ያው ምን አደረክ ማለት
መጮ ካንተ እናልቴጂ ችግር ስለገባኝ ነው። ቆሜ እያዩሽ ያው ታውቃለህ ውስጤን እስከዛሬ የነበሩትን ነገራቶች ብቻ አላውቅም። ትንሽ ይሻለኝና ነገራቶችን እንትን እንላለን። ጉጉቴ ነው የረጅም ጊዜ እኮ ለዛ ነው ግራ የገባኝ። ምክንያቱም አስቀርሽ ግራ ገባኝ። ማስቀረጥም ከባድ ነው። ሄደሽ ደግሞ ብትመጪ በጣም ነበረ ደስ የሚለኝ፣ ግን ደግሞ ከሄድሽ መምጣት እንደማትችይ ነው የነገርሽኝ። አዎ እኔ ራሱ ብፈልግ እናቴ አፈቅድልኝም እርግጠኛ ነኝ። ስለ ረጅም ጊዜ አብረን ነበር ነው ቃሉ መምጣት አይቀርም፣ ግን ቆያለሁ። ትኬት ተቆረጠ ማለት ነው። አሁን ስለመመኝ እንትን ማለት አትችልም ነግሬያታለሁ። ለትንሽ ቀን ምናምን ነገር ይሻለኝና ምናምን ነገር ብያት ብቻ አንዳንዴ በቃ የማታውቀው ስሜት አለ አይደለ? ግራ የተጋባ በጣም አላቅም። ሁኔታዬ ለራሴ ራሱ ግራ ገባኝ። በጣም ደስ ብሎኛል። በዚህ በኩል ደግሞ የለመድኩት ነገር አለ። ብቻ አላቅም። አንድም ስላመመኝ ይሆናል ነገራቶች እንትን ማለት ያልቻልኩት። አላስጨንቅም፣ አልፈልግም። እሺ እንድትጨነቅም አልፈልግም። ሁሉም አላህ ላይ ይሆናል። ችግር ገብቶኛል። በቃ ይስተካከላል። አላህ ሲፈቅድ ነው የሚሆነው። ግን ቢያንስ አሁን እስኪሻልሽ ድረስ ስለመሄድ እንዳታስቢ። ሲሻልሽ ትናንትና ነበር ጀመር። ደህናማ ይሄን ሳምንቱ ሙሉ ደህና አይደለሽም እኮ ድምፅሽ ያስታውቃል። ዛሬ ነው ሰውነቴ በጣም የደከመኝ እኮ። ሲሻልሽ ትወስኛለሽ። ግን በጣም ደስ ብሎኛል እኮ። አሁን እንደዚህ ሆነሽ እኮ ብትሄጂ ራሱ እሷን ሁላ እንዴት ነው የምታገኝ? ከባድ ነው። ጀመር ግን ያው አሞሽ መሄድ ይከብዳል አይደል? አሁን እንቺ ደንስቶ ይመስላል በጣም ይከፋኝና ወደ ባሻ ሰው ተቃለ እንደዛ ነገር ታታልሽ አላለቅስ ቶሎ ስለሚከፋኝ ማቀል። ሴቶች ደግሞ ቶሎ ነው የምታለቅሱት፣ ወንዶች ደግሞ ቶሎ አያለቅሱ። ተገደሽ ወንዶች የፈለገ ነገር ቢፈጠር አያለቅሱ፣ በውስጣቸው ነው የሚያለቅሱት። እና እንዳታለቅሽ እኔን ራሱ አታስለቅሳት ነው የምታስቢኝ ስታለቅሽ። ሰማሽ? እና በቃ አትጨናነቂ። ሲሻልሽ መሄድ ካለብሽ በቃ ሲሻልሽ ትንሽ ቀን ታገሽና ትሄጃለሽ። ምክንያቱም ሌላ አማራጭ የለንም። በቃ ምንም ማድረግ አንችልም። እኔ እንድትሄጂ አልፈልግም፣ ግን ደግሞ ታስጨንቅሽም አልፈልግም። እዛ ላይ ያሙሻል ምናምን የሚሄድ ግዴታ ካለብሽ ሲሻልሽ ትሄጃለሽ።
ሌላ አማራጭ ያለ አይመስለኝም። ውስጤ ላይ የማስባቸው ነገራቶች ብነግርህ ማውራት አልችልም። እኔ ልበል መናገር ስጀምር እንባ ያንቀኛል። አሁን ነቃ በይ፣ ጠንከር በይ እና አይደለሽ እጄ ተልቀቻል። አይ ጠንካራማ አይደለሽ፣ ሁሉም ያውቃል ጠንካራ እንዳልሽ እና ትኩስ ነገር ጠጪ። ማንም ያፈላልሽ፣ ማንም ታፈላልኛል። ምን ችግር አለው? እኔ ያፈላልሽ ይሄ ለተጀልሽ እስኪ እንካባከብሽ እንደዚህ ተጭታለች። ትኩስ ነገር ካፈላልኝ አለው እኮ ተረቶር እንድትጠጪ ነው ተጭ ቸርስ እሺ። ከዛ እንደራስ ጠጣ ይጣፍጣል። ለምን ይጣፍጣል? ምን እንዳረል እንዴ? እኔ አፌ ላይ ጣዕም ስለሌለው ነው ደስ የማይለኝ እንትን ያለው። አይጣፍጥም ጭራሽ። ብዙ ደስ አይልም። እና በቃ ምንም አልልሽም። ጠንካራ ሁኚ። እኔ አላለቅስም፣ አላወራሁም። በአወራክ ነው ታለቅሽ። በቃ ባሽ አይመጣም ተስፋላ እኔ እዝናናሻለሁ። እሺ አትስማሚ? እዝናናሻለሁ። ምንድን ነው የሚያስደስትሽ? ምንድን ነው የሚያስደስተኝ? እኔ ስጂ አዝናናሻለሁ። የሚያስደስትሽ መሄድም ነው ማለት መብላት። ስለዚህ ምግብ ላንጣት። ምግብ አይደለም ቸኮሌት ነው የምበላው እኔ። እሺ ቸኮሌት ይዤልሽ ትምጣ? እሱን ነው የምትፈልጊው? ሌላ ነገር ማሰብ አትፈልጊም? አይሻልሽም እኮ ሌላ ነገር የምታስቢ ከሆነ። እሺ አላስብም። በቃ እንደዛ ከሆነ ቸኮሌት ወጥቼ ይዤልሽ እመጣለሁ ማለት ነው። እስከዛ አይደብርሽማ? መቼም ስልክሻለ ሄደህ ብትቀር ማለት ነው። እመጣለሁ ብለህ ታለኝ። ኧረ እኔ ሂጅ አልቀርም። አሁን ነበርኩ ቅርብ ሰዓት መጣ። እሺ ሄዶ ነው እኔ እንጃ። ቤት አይቀመጥም እኮ የሆነ ነገር እንትና ይወጣል ሰው። እና ቤተሰቦቼ ምን ልላችሁ ነበር? ልብን ወሰድኩት። አንተ ቀልብህ ልቤን ወሰድኩት። ሀሳብህን ልቤን ወሰድኩት። ሀሳብህን ልቤን ወሰድኩት። ወዴት? አልወሰድኩም። ወደዚህ የእኔ ነው። የእኔ ነው። እዚህ ውስጥ ነው። ኧረ እባክህ አይደለም፣ በግድ ነው። እስኪ ቸኮሌቱን ገዝቼልሽ ልምጣ። እንግዲህ ከዛ ድረስ እንዳይደበርሽ ሰላም ብለኛል ግን ስገባ። እሺ እንግዲህ ቀን ሙሉ አይደለሽ አሁን በተኛብሽ እኮ ትሞቻለሽ ነው። እንደዚህ ትኛለሽ አረ በቃ ቸኮሌቱን ገዝቼልሽ እስከዛ ድረስ እንዳይደበርሽ። ተስማማን? ፀሐይ አትግዝቃ ጠልቃለች፣ ስፍራ ልትርቃ ለቃለች። ከመድንገት ዛፎ ቀኑ መሽቷል፣ የምጠብቀው ልጅ ግን ቀርቷል። በጊዜ መምጣቱን ለምጄው ስቀር ይጨንቀኛል ወዳጄ።